በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 24 የጻድቁ የአቡነ ተክለ ሃይማኖት የሰባር አጽማቸው የመታሰቢያ በዓል ነው። ይህን ቻናል ሰብስክራይብ በማድረግ እንድትጀምሩት በአክብሮት ጠይቃለሁ። አመሰግናለሁ። ቅዱሳን ጻድቃን በመንፈሳዊ አርአያነታቸው በጸሎታቸውና በትምህርታቸው ከከበቡን የነፍስ ጠላቶች ከርኩሳን መናፍስትና ከጨለማው ልጆች ከክፉ ሰዎች ሽንገላና ተንኮል ለመሰወርና ለመጠበቅ ከእግዚአብሔር የተቀበሉት ሥልጣን ምን ጊዜም ይሠራል። በጻድቃን መኖር ሀገር ከጥፋት ትድናለች። የጻድቃንን ስም ጠርቶ እግዚአብሔርን በመለመን በረከትና ረድኤት ይገኛል። ስለ ጻድቃን ብሎ እግዚአብሔር ምሕረቱን ያድላል። ጻድቃንን ማሰብ፣ ሥራቸውን መዘከር ክርስቲያናዊ ሕይወታችንን ያጎለምሳል። በነፍስ በሥጋ ይታደገናል፣ ይጠቅመናል። ስለዚህም ቤተ ክርስቲያናችን ጻድቃንን እንድናስባቸው በስማቸውም ለድሆች እንድንመጸውት መታሰቢያቸውን እንድናደርግ የምትመክረን የምታስተምረን ቅዱሳን ጻድቃን በሕይወተ ሥጋ ሳሉም ሆነ ከሞቱ በኋላ በአጸደ ነፍስ ሆነው በጸሎታቸው ለሚታመኑ በቃል ኪዳናቸው ለሚማጸኑ ምእመናን በመጸለይና ወደ እግዚአብሔር በማማለድ ድኅነተ ሥጋ የድኅነት ነፍስን የሚያስገኙልን የችግር ጊዜ አማላጆቻችንና አስታራቂዎቻችን ናቸው። ከእነዚህም ቅዱሳን መካከል ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት አንደኛው ናቸው። ተክል ማለት ፍሬያማ እንጨት፣ ዛፍ፣ ቅመም፣ ቅጠላቅጠል፣ የሚበላ የሚሸተት ገነታዊ ዕፅ እንዲሁም ሕግ ሥርዓት ማለት ነው። ሃይማኖት ማለት ደግሞ ባሕልዎተ እግዚአብሔር የሁሉ አስገኝ መሆኑን በሥላሴ አንድነትና ሦስትነት በቅዱሳን ተራዳይነት ማመን አምኖም መመስከር ማለት ሲሆን ተክለ ሃይማኖት የሚለው ሐረግም የሃይማኖት ተክል ይኸውም የጽድቅ ፍሬን ያፈራ ከኀጢአት ሐሩር ማምለጫ ዛፍ ምእመናንን በቃለ ወንጌል ያጣፈጠ ቅመም መዓዛ ሕይወቱ የሚማርክ ቢመገቡት ረሃበ ነፍስን የሚያስወግድ ቅጠል የጻድቃን መጠለያ ዕፅ የሚል ትርጉም አለው። ተክለ ሃይማኖት ማለት የአብ የወልድ የመንፈስ ቅዱስ ተክል ማለት ነው ሲል የጻድቁን ስም ይተረጉመዋል። ጻድቁ አባታችን ሕይወታቸውን ሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬ ታጥቀው ይህንን ዓለም ንቀው በጾም በጸሎት ተወስነው በብሕትውና በመኖራቸው እርሳቸው በአሚነ ሥላሴ ጸንተው ሌሎችንም እንዲጸኑና እንዲያምኑ በማድረጋቸው እንደዚሁም እንደ ቅዱሳን ሐዋርያት ወንጌልን በመላው ኢትዮጵያ እየተዘዋወሩ በመስበክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት የፈወሱ ሰባኪ ወንጌል በመሆናቸው ተክለ ሃይማኖት ተብለው ይጠራሉ። አቡነ ተክለ ሃይማኖት በእግዚአብሔር ድንቅ ጥበብ በሊቀ መላእክት ቅዱስ ሚካኤል ብስራት በኢትዮጵያ ምድር በሰሜን ሸዋ ሀገረ ስብከት ልዩ ስሙ ኢቲሳ በሚባል ቦታ ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከቅድስት እግዚአርያ መጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን በ12ኛው መቶ 12 ዓመተ ምህረት ተወለዱ። በተወለዱ በሦስተኛው ቀን እሁድ ከጠዋቱ 3 ሰዓት ከእናታቸው እቅፍ ወርደው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው በማለት ሥላሴን አመስግነዋል። ወላጆቻቸው ያወጡላቸው ስም ፍስሐ ጽዮን የሚል ሲሆን ተክለ ሃይማኖት ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል ያወጣላቸው ስም ነው። በተወለዱ በ15 ዓመታቸው ዲቁናን በ22 ዓመታቸው ደግሞ ቅስናን ከግብፃዊው ጳጳስ ከአባ ቄርሎስ ተቀብለዋል። አንድ ቀን ወደ ጫካ ለአደን በሄዱበት ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦላቸው ጸጋ መንፈስ ቅዱስን አሳደረባቸው። እንደዚሁም ሐዲስ ሐዋርያ ብሎ ወንጌል ወዳልተዳረሰበት ቦታ እንደሚልካቸው ነገራቸው። ቅዱስ ሚካኤልም ከአውሬ አዳኝነት ሰውን ወደ እግዚአብሔር መንግሥት ለመመለስ እንደተመረጡና አጋንንትን የማውጣት ታምራትን የማድረግ ሥልጣን እንደተሰጣቸው ስማቸውም ተክለ ሃይማኖት እንደሚባልና ተርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት እንደሆነ አስረዳቸው። ከዚህ በኋላም ወደ ቤታቸው ተመልሰው ያላቸውን ንብረት ሁሉ ለቤተ ክርስቲያን ለነዳያን ሰጥተው አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ በማለት ቤታቸውን ትተው ወንጌልን ለማስተማር ፈጥነው ወጡ። ከዚያ ጊዜ ጀምሮ በመላው ኢትዮጵያ እየተዘዋወሩ ወንጌልን በመስበክና ታምራትን በማድረግ
ብዙ አሕዛብን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። ቤተ ክርስቲያንንም አንጸዋል። ሐዲስ ሐዋርያ የተባሉትም በዚህ ተልኳቸው ሲሆን ትርጉሙም ሐዲስ ኪዳንን ወይም ሕገ ወንጌልን እየተዘዋወረ የሚያስተምር ሰባኪ ወንጌል፣ በክርስቶስ ስም ድንቅ ታምራትን የሚያደርግ የክርስቶስ ተከታይ ሐዋርያ ማለት ነው። አባታችን ተክለ ሃይማኖት ሕይወታቸውን ሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬ ታጥቀው ይህንን ዓለም ንቀው በጾም በጸሎት ተወስነው በብሕትውና ኖረዋል። በተጨማሪም እንደ ቅዱሳን ሐዋርያት ወንጌልን በመላው ኢትዮጵያ እየተዘዋወሩ የሰበኩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት የፈወሱ ሐዋርያ ናቸው። አቡነ ተክለ ሃይማኖት ከሚታወሱባቸው በዓላት መካከልም ታኅሳስ 24 ቀን የሚከበረው በዓለ ልደታቸው አንደኛው ነው። መጽሐፈ ስንክሳር ዜና ልደታቸውን ሲናገር ሐዲስ ሐዋርያ በማለት በክብር ጠርሷቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ያገኛል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ማቴዎስ 10 በማለት የተናገረውን መለኮታዊ ቃል ኪዳን ቅድስት ቤተ ክርስቲያናችን መሠረት አድርጋ መጋቢት 24 ቀን ጽንሰታቸውን፣ ታኅሳስ 24 ቀን ልደታቸውን፣ ጥር 24 ቀን ስባራ አጽማቸውን፣ ግንቦት 12 ቀን ፍልሰታ አጽማቸውን፣ ነሐሴ 24 ቀን ደግሞ ዕለተ ረፍታቸውን በመንፈሳዊ ሥርዓት በደስታ ታከብራለች። የአቡነ ተክለ ሃይማኖትና የሁሉም ጻድቃን ጸሎት፣ በረከት፣ ረድኤትና ምልጃ በመላው ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር። ወስብሐት ለእግዚአብሔር። ምንጭ ገድለ አቡነ ተክለ ሃይማኖትና መጽሐፈ ስንክሳር። የጻድቁ የአባታችን አቡነ ተክለ ሃይማኖት ረድኤት በረከታቸው በሁላችን ላይ ጸንቶ ይኑር ለዘላለሙ አሜን። እንዲህ አይነት መንፈሳዊ ምንባባት እንዲደርሳችሁ ቻናሉን ሰብስክራይብ እና ላይክ በማድረግ እንድታሳድጉትና ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ስለምታደርጉም አመሰግናለሁ። ይቆየን። የተሸለመው የተዋሕዶ ኮከብ